ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። የኢትዮጵያና ፈረንሳይ ስምምነት ለ4 ሚሊዮን ኢትዮጵያውያን አዲስ ተስፋ። የተርሚናሉ ግንባታ በጅቡቲ ተጀመረ። ለኢትዮጵያ ምን ትርጉም አለው? አዲስ አበባ አዲስ እቅድ አወጣች። የትራንስፖርት ወጪ ሊቀንስ ነው። አዲሱ እቅድም ይፋ ሆኗል። የጀነራሉ ቀመር ተጋለጠ። የአልሲሲና የአልቡርሃን ጥምረት። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የኢትዮጵያና ፈረንሳይ ስምምነት ለ4 ሚሊዮን ኢትዮጵያውያን አዲስ ተስፋ። በምስራቅ አፍሪካ የሚገኙ ሀገራት ላይ ያላትን የሁለትዮሽ ግንኙነት በማጠናከር ላይ የምትገኘው ፈረንሳይ ፕሬዚዳንቷ ኢማኑኤል ማክሮን በኬንያ ባደረጉት ቆይታ ማግስት ወደ አዲስ አበባ በማምራት ለ4 ሚሊዮን ኢትዮጵያውያን አዲስ ተስፋ መስጠታቸው ተሰምቷል። የፕሬዚዳንት ኢማኑኤል ማክሮን የአዲስ አበባ ጉብኝትን ተከትሎ በኢትዮጵያና በፈረንሳይ መካከል በተደረሰው ስምምነት ፈረንሳይ ለኢትዮጵያ የ54.6 ሚሊዮን ዩሮ ብድር ለመስጠት የተስማማች ሲሆን በአዲስ አበባ የሚገኘው የፈረንሳይ ኤምባሲ ባወጣው መረጃ መሰረትም 54.6 ሚሊዮን ዩሮ ብድሩ በረጅም ጊዜ የሚመለስ መሆኑንም ገልጿል። ብድሩ የኤሌክትሪክ ሰብስቴሽን አውቶሜሽን ስርዓቶችን ለማዘመን፣ የኃይል ቋት ሀብት አስተዳደር፣ ለአዲሱ ብሔራዊ ግሪድ መቆጣጠሪያ ማዕከል ጥገና፣ የስልጠና አቅሞችን ለማሳደግ የሚውል መሆኑም ተነግሯል። በዚህ በጀት የሚመራው ፕሮጀክቱን የሚመራው ጀነራል ኤሌክትሪክ፣ ቬሮናቭ፣ ፈረንሳይ አርቲኢ ኢንተርናሽናል በተባሉ ተቋሞች ሲሆን ከኢትዮጵያ ኤሌክትሪክ ኃይል ጋር በጋራ በመሆን የሚሰራ መሆኑ ነው የተገለጸው። የብድር ስምምነቱ በአውሮፓ ህብረት ስራ የሚተገበርና የኢትዮጵያን የተቀናጀ የታዳሽ ኃይል አቅርቦትና ዲጂታላይዜሽን ለማሳደግ የሚተገበር ፕሮግራም ሲሆን ፕሮግራሙ በአጠቃላይ 270 ሚሊዮን ዩሮ የሚወጣበት ሲሆን የአውሮፓ ህብረት፣ ኤኤፍዲ፣ የአውሮፓ ኢንቨስትመንት ባንክ፣ የፈረንሳይ ግምጃ ቤትና የኢትዮጵያ ኤሌክትሪክ ኃይል በጋራ የሚደግፉት መሆኑን ኤምባሲው ገልጿል። ፕሮጀክቱ ከ4 ሚሊዮን በላይ ኢትዮጵያውያን የኤሌክትሪክ አቅርቦት ያሻሽላል ተብሎም አዲስ ተስፋ ተጥሎበት እየተጠበቀ ሲሆን የኃይል መቆራረጥን 50 በመቶ እንዲሁም የካርቦን ልቀትን 150 ሺህ ቶን ይቀንሳል ተብሎም ይጠበቃል። በተጨማሪም በሁለቱ ሀገራት መካከል በተደረሰው ስምምነት የ150 ሜጋዋት የጂኦተርማል የመንግስትና የግል አጋርነት አዲስ ማዕቀፍና የፍኖተ ካርታ ልውውጥ መደረጉም ተሰምቷል። የተርሚናሉ ግንባታ በጅቡቲ ተጀመረ። ለኢትዮጵያ ምን ትርጉም አለው? በአፍሪካ ቀንድ በተለይም በምስራቅ አፍሪካ የሚገኙ ሀገራት ተጽዕኖ ፈጣሪ ለመሆን በሚያደርጉት ጥረት የተለያዩ ስራዎችን እየሰራች የምትገኘው ጅቡቲ ግዙፍ ተርሚናል ግንባታ ማስጀመሯ ተሰምቷል። ጅቡቲ በይፋ የጀመረችው የተርሚናል ግንባታ በቀጠናው የነዳጅ ዲፖ ባለመገንባቷ ምክንያት የነዳጅ እጥረት ፈተና የሚገጥማት ኢትዮጵያን ይበልጥ ተጠቃሚ የሚያደርግና በኢትዮጵያና በጅቡቲ መካከል ያለውን የሁለትዮሽ ግንኙነት ይበልጥ የሚያጠናክር ግዙፍ ፕሮጀክት እንደሚሆንም ይጠበቃል። የጅቡቲ ፕሬዝዳንት 6ኛው ሀገራዊ ምርጫን አሸንፈው የባለ ሲመታቸውን ባከበሩ ማግስት የተሰማው የፕሮጀክት ግንባታ የጅቡቲን ስትራቴጂካዊ ተጠቃሚነት ይበልጥ የሚያረጋግጥ መሆኑም ተሰምቷል። ጅቡቲ ይፋ ያደረገችው አዲስ የነዳጅ ተርሚናል ግንባታ የምስራቅ አፍሪካን የነዳጅ ዋስትና ለማረጋገጥ እንዲያስችል ታስቦ የሚገነባ ሲሆን በአጠቃላይ 160 ሚሊዮን ዶላር ወጪን የሚጠይቅ ማዕከል መሆኑም ተነግሯል። የቀጠናው የኢነርጂና የንግድ እንቅስቃሴ ላይ ትኩረት ያደረገው የብር ሜትሪክ ዘገባ ጅቡቲ የዳንበር ጆግኔ ኢንዱስትሪ ቀጠና ላይ በይፋ ያስጀመረችው የግዙፍ ፕሮጀክት በታዋቂው የኢነርጂ ኩባንያ ፋለስቶር አማካኝነት የሚገነባ ሲሆን ተርሚናሉ በአጠቃላይ 400 ሺህ ሜትሪክ ቶን የመያዝ አቅም ያለው ሲሆን በዋናነት የፈሳሽ ጋዝና የምግብ ዘይት ምርቶችን ለማከማቸትና ለማከፋፈል የሚውል መሆኑም ተሰምቷል። ጅቡቲ ይህንን ተርሚናል ገንብታ ስታጠናቀቅ ከፍተኛ ገቢን ከኢትዮጵያ የሚያስገኝላት ሲሆን ኢትዮጵያ በአቅራቢያው የሚገኝ ጎረቤት ሀገር የምታገኘውን ጥቅም የሚያጎላ መሆኑም ተነግሯል። ለዚህ ተርሚናል ግንባታ ባለም አቀፉ የሶማጄክ ኩባንያ የሚመራ ሲሆን ክፍት እንደሚሆንም እየተነገረ ይገኛል። ይህ ግዙፍ ፕሮጀክት በሶማሊያ ድንበር አቅራቢያ በሚገኘው የዳንበር ጆግ ነጻ የንግድ ቀጠና ውስጥ የሚገኝ ሲሆን ጅቡቲ ከወደብ አገልግሎት ባለፈ በቀጠናው የኢነርጂ ሎጂስቲክ ማዕከል እንድትሆን ያላትን ራዕይ የሚያሳካም ሲሆን በምስራቅ አፍሪካ የሚታየውን የነዳጅ አቅርቦት መቆራረጥ እና የዋጋ መዋዠቅ በመቀነስ ረገድ ከፍተኛ ሚና ይኖረዋል ተብሎም ይጠበቃል። በተለይም ለአካባቢ ጥበቃ ተስማሚ የሆነ የጋዝ ተደራሽነት በማሳደግ የደን መጨፍጨፍን ለመቀነስ ያለመ በመሆኑ ኢትዮጵያን ጨምሮ በቀጠናው ለሚገኙ ሀገራት የተሻለ ጥቅም የሚሰጥም ነው።
አዲስ አበባ አዲስ እቅድ አወጣች። የትራንስፖርት ወጪ ሊቀንስ ነው። አዲስ እቅድም ይፋ ሆኗል። በአዲስ አበባ ከተማ የሚስተዋለውን የትራንስፖርት ወጪን ለመቀነስ 1200 አውቶቡሶች ወደ ጋዝ የመቀየር አዲስ እቅድ ይፋ ማድረጓ ተሰምቷል። ከአዲስ አበባ የተሰማው መረጃን ተከትሎ ይፋ በሆነው እቅድ 1200 የህዝብ ማመላለሻ አውቶቡሶችን ከነዳጅ ወደ ጋዝ ለመቀየር 1.4 ቢሊዮን ብር የተመደበ ሲሆን የእቅዱ የመጀመሪያ ምዕራፍ ላይ በሚኖረው ወጪ 273 ሚሊዮን ብር በስራ ላይ እንደሚውልም ተገልጿል። በቢሊዮን ወጪ የሚደረግበት የግዙፍ ፕሮጀክት የሀገሪቱን የተፈጥሮ ጋዝ ጥቅም ላይ ለማዋል የተነደፈ ሲሆን የውጭ ምንዛሪ የሚጠይቀውን የነዳጅ ፍላጎት ለመቀነስ ያለመ እንደሆነም ተገልጿል። የመሰረተ ልማት የተሟላ ዴፖ በቃሊቲ በመገንባት የጋዝ ማሙያ ጣቢያ ተገንብቶ እስካሁን የሁለት አውቶቡሶች ሞተር ተቀይሮ የሙከራ ስራ በይፋ መጀመሩን የተነገረው የዚህ እቅድ ተግባራዊነት በቅርቡ በመካከለኛው ምስራቅ ባለው ውጥረት ምክንያት የነዳጅ ዋጋ በዓለም ገበያ አንድ በርሜል $100 በላይ ማለፉን ተከትሎ ሲሆን ከተማዋ ወደ አማራጭ ኢነርጂ ጋዝና ኤሌክትሪክ እንድትሸጋገር የራሱ የሆነ በጎ አስተዋጽኦም እንደሚያመጣም ይጠበቃል። የጀነራሉ ቀመር ተጋለጠ። የአልሲሲና የአልቡርሃን ጥምረት በሱዳን ፈጥኖ ደራሽ ኃይል የሚፈጸሙ ጥቃቶች ስጋት እየወደቀባት የሚገኘው የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን በሚሊዮን የሚቆጠሩ የሱዳን ስደተኞችን ሁኔታ እንዲያሻሽሉ አሜሪካ፣ ሳውዲን ጨምሮ ሌሎች አጋሮቻቸው ጫና ቢደረግባቸውም ከስደተኞች ይልቅ እየተዳከመ የመጣባቸውን ጦራቸውን ለማጠናከር ከካይሮ ጋር ባለው ወታደራዊና ዲፕሎማሲያዊ ወዳጅነት ላይ ማተኮራቸውን አፍሪካን ኢንተለጀንስ ይፋ አድርጓል። የሱዳኑ መሪ ጀነራል አልቡርሃን በአፍሪካ ቀንድ ላለው የፖለቲካ አሰላለፍ እየተጠቀመ የሚገኘውን የግብጽ መንግስትን በሚሊዮን የሚቆጠሩ ሱዳናውያን ወደ አውሮፓ እንዳይሻገሩ በር በመቆለፍ በምትኩ ከአውሮፓ ህብረት የገንዘብና የፖለቲካ ጥቅሞችን ለማግኘት እንደ ድርድር መጫወቻ እየተጠቀሙባቸው እንደሚገኝ የገለጸው አፍሪካን ኢንተለጀንስ ዘገባ ጀነራል አልቡርሃን የገቡበትን የፖለቲካ ስሌት አጋልጧል። በግብፁ ፕሬዚዳንት አብዱል ፈታህ አልሲሲና በጀነራል አልቡርሃን መካከል ያለው ስምምነት ለስደተኞች ሰብአዊ መብት ከመጨነቅ ይልቅ ለጂኦፖለቲካዊ ጥቅሞች ቅድሚያ የሰጠ መሆኑን ያረጋገጠው ይህ ክስተት በጀነራሉ ላይ ከፍተኛ ተቃውሞን የቀሰቀሰ ሆኗል። ይህ በእንዲህ እንዳለም ግብጽ ለሱዳን ስደተኞች ያላትን ጠንካራና ጥብቅ አቋም የማስመለስ ምንም አይነት ፍላጎት እንደሌላትና አቋሟን ይበልጥ እያጠናከረች መሆኗ የተገለጸ ሲሆን በሚሊዮን የሚቆጠሩ ሱዳናውያን በሀገራቸው ካለው ጦርነትና በግብጽ ካለው ጥብቅና ለስደተኞች ምቹ ካልሆኑ ፖሊሲ መካከል ተጣብቀው ለከፍተኛ ስቃይ መዳረጋቸውን አፍሪካን ኢንተለጀንስ ዘግቧል። የሱዳን ስደተኞችን በተመለከተ የሱዳን ታይምስም ባወጣው ዘገባም በመቶዎች የሚቆጠሩ የሱዳን ቤተሰቦች በራሳቸው ፍላጎት ላይ በተመሰረተ ፕሮግራም ወደ ትውልድ ሀገራቸው ለመመለስ ከካይሮ ወደ ደቡባዊ ግብጽ ጉዞ እያደረጉ መሆኑን ገልጾ ለዚህ እንቅስቃሴ የግብጽ የባቡር ባለስልጣን ከራምሴስ የባቡር ጣቢያ ተነስቶ እስከ አስዋን ድረስ የሚጓዝ ልዩ ባቡር ለስደተኞች ማዘጋጀቱ የተሰማ ሲሆን ስደተኞች ወደ ትውልድ ሀገራቸው በመመለሳቸው ደስተኛ ቢሆኑም በሱዳን ያለው ቀጣይነት ያለው ጦርነት ግን የወደፊት ተስፋቸው ላይ ስጋት ሆኖባቸዋል። ከዚህ ጋር በተያያዘም የአስዋን መስመር ወደ ሀገራቸው ለመመለስ ፈቃደኛ የሆኑት ሱዳናውያን ዜጎች ወደ ሱዳን መልሶ ለማስገባት ዋነኛ በር ሆኖ እያገለገለ ሲሆን ሂደቱም ከፍተኛ ጥንቃቄ የሚጠይቅ የደህንነት ስራ እየተከናወነ መሆኑ ነው የተነገረው። ለሰዓቱ ያስደመጥናቸው መረጃዎች የንጋት ቲዩብ ነበረ። የንጋት ቲዩብ ለእናንተ ይጠቅማል፣ ያዝናናል፣ እንዲሁም ደግሞ ቁም ነገር ያስጨብጣል ያላቸውን መረጃዎችን እያሰናዳ ያቀርብላችኋል። ለንጋት ቲዩብ ቻናላችን ቤተሰብ ካልሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩ።